እሺ እህታችንን ዘማሪት ጽላትን እግዚአብሔር አምላክ ዝማሬ መላእክት ያሰማልን፣ ዝማሬ መላእክት ያሰማልን። ደግሞ የበለጠ የምታገለግልበትን ጸጋ አምላካችን መድኃኔዓለም አብዝቶ ጨምሮ ያድልልን። ወደ ተለመደው የመጽሐፍ ቅዱስ ጥናታችን ነው የምንሄደው። ባለፈው ሳምንት አርብ ማለት ነው የዮሐንስ ወንጌል ምዕራፍ 4ን እንዲሁ በጨረፍታው ለማየት ሞክረን ነበር። አንዳንድ ሐሳቦችን እያነሳን ታሪኩ ወጥ አንድ ታሪክ ስለሆነ ያንን ታሪክ ለማየት ሞክረናል። እንደምታውቁት የዮሐንስ ወንጌል ምዕራፍ 4 በጌታችን በኢየሱስ ክርስቶስና በአንዲት ሳምራዊት ሴት መካከል የነበረ ውይይት ነውና እንዴት አድርጎ ጌታ የዛችን ሴት የብዙ ዘመን ሸክሟን እንዳሳረፋት ደግሞም እሷ ጌታችን ከሸክሟ ሲያሳርፋት ለምስክርነት እንዴት እንደወጣች ወደ ሕዝቡ ሁሉ ሄዳ በእውነት መሲሁን አግኝቼዋለሁኝ ብላ የውስጧን ምናልባት በዙሪያው ያሉት ሰዎች እንኳን ማያውቁትን የህይወቷን ውስጣዊ ነገር ወይም የልቧን ነገር የኑሮዋን ነገር የጓዳዋን ነገር እንደነገራትና በዚህም ነብዩ አንተ ነህ ይመጣል የተባለው ክርስቶስ ወይም መሲሁ አንተ ነህ ብላ እንደመሰከረችለት የሚያሳይ ክፍል ነውና ይሄንን ክፍል በገጸ ንባቡን አንብበን በጥቂቱ እንዳየነው ታስታውሳላችሁ አይደለ? አታስታውሱም እንዴ? ታስታውሳላችሁ አይደለ? ዛሬ ግን ትኩረት እየሰጠን እንድናየው ፈልጋለሁ። ባለፈው ያነበብነውን ነገር የበለጠ ያጸና ነው እንድንሄድ አደርጋለሁኝ። እንደተለመደው ማስታወሻችሁን ያዙ። በጣም በተነቃቃ መንፈስ ሆኑና ጥናቱን እንቀጥላለን። እግዚአብሔር ከሁላችን ጋራ ይሁን። የዮሐንስ ወንጌል ምዕራፍ 4 ከቁጥር 1 እስከ 6 ያለውን አነባለሁ። ያው ሙሉን ፓራግራፉን ማለት ነው። እንዲህ ይላል። እንግዲህ ኢየሱስ ከዮሐንስ ይልቅ ደቀ መዛሙርት ያደርጋል ያጠምቅማል ማለትን ፈሪሳውያን እንደሰሙ ጌታ ባወቀ ጊዜ ይሁዳን ትቶ ወደ ገሊላ ደግሞ ሄደ። ዳሩ ግን ደቀ መዛሙርቱ እንጂ ኢየሱስ ራሱ አላጠመቀም። በሰማርያም ሊያልፍ ግድ ሆነበት። ስለዚህ ያዕቆብ ለልጁ ለዮሴፍ በሰጠው ስፍራ አጠገብ ወደምትሆን ሲካር ወደምትባል የሰማርያ ከተማ መጣ። በዚያም የያዕቆብ ጉድጓድ ነበረ። ኢየሱስም መንገድ ከመሄድ ደክሞ በጉድጓዱ አጠገብ እንዲህ ተቀመጠ። ጊዜውም 6 ሰዓት ያህል ነበር ይላል። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። ይሄ ክፍል በማስተዋል ሰምታችሁት እንደሆነ እንግዲህ ኢየሱስ ከዮሐንስ ይልቅ ደቀ መዛሙርት ያደርጋል። የኢየሱስ ክርስቶስ የደቀ መዛሙርቱ ቁጥር እየጨመረ ኢየሱስ የሚያስተምርበት ጉባኤ እየሰፋ ዮሐንስ መጥምቅ የሚያስተምርበት ጉባኤ እየቀዘቀዘ የደቀ መዛሙርቱም ቁጥር እየቀነሰ በመምጣቱ አይሁድ በቅንዓት መንፈስ ሆነው በኢየሱስ ክርስቶስ ላይ ተነሱበት። እንደውም እርሱ ያላደረገውን እንዳደረገ አድርገው ተናገሩ። ከዮሐንስ ይልቅ ምን ያደርጋል? ያጠምቃል እያሉ እዚህ ክፍል ላይ ምዕራፍ 3 ላይም ባለፈው ሳምንት አንስቼዋለሁ። ኢየሱስ ያጠምቃል ደቀ መዛሙርትም ለራሱ ያደርጋል የሚል
ሐሳብ ተነስቶ በክርስቲያኖች ወይም ጌታን በተከተሉትና በማን በዮሐንስ ደቀ መዛሙርት መካከል ክርክር እንደነበረ ወይም ጌታችን ኢየሱስ ክርስቶስ ሲያስተምር ከእርሱ ጋር ከዋሉትና ከዮሐንስ መጥምቅ ዘንድ ከነበሩት ጋር ክርክር እንደነበረ ባለፈው ሳምንት ወይም ምዕራፍ 3 ላይ አይተናል። እዚህም ምዕራፍ 4 ላይ አይሁድ ፈሪሳውያን በኢየሱስ ክርስቶስ ላይ እንደተነሱበት ደቀ መዛሙርት ያደርጋል ያጠምቃልም እንዳሉት ይሄ ክፍል ይናገርና እዚያው ዝቅ ብሎ ደቀ መዛሙርቱ እንጂ እርሱ ግን ምን አላደረገም አላጠመቀም ብሎ ቀጥታ ሙሉ ምላሽ ክፍሉ አስረግጦ ይናገራል። ያው በይሁዳ የሚኖሩት ምንድናቸው? አይሁድ ናቸው፣ ደግሞ ፈሪሳውያን ናቸው። ታውቃላችሁ የፈሪሳውያን ጎራ ትልቁ የአይሁድ ጎራ ነው እና በኢየሱስ ክርስቶስ ላይ ክፉኛ የተነሱበት እነሱ ነበሩና ስፍራውን ጥሎ ዞር አለ። ከይሁዳ ወዴት ሄደ? ወደ ገሊላ ሄደ አይደለ? በገሊላ ሰማርያ በምትባል ስፍራ ነው ያችን ሴት ያገኛት። በዚያ የሚኖሩ ሳምራውያን ናቸው እና እዚህ ጋር የምናየው ለህይወታችን እንዲጠቅመን ምን ወስደው ሐሳብ ካለ ተጋሃስም እኮ ይላል ዳዊት መዝሙር 36 በቅንፍ 37 ላይ ከክፉ ሽሽ ይላል። ከክፉ ምን ማለት ሽሽ። ጌታችን ከክፉዎች ከፈሪሳውያን ምን አለ? ሸሽቶ ወዴት ሄደ? ወደ ገሊላ ሄደ። አንዳንድ ጊዜ ክፉዎች ሲነሱብን ከክፉዎች ምን ማድረግ አለብን? ዞር ማለት ከክፉዎች መሸሽ ማለት ነው እና ይሄን ለህይወታችን እንዲጠቅመን እንወስዳለንና ከዛ ወደ ገሊላ ሄደ። ዳሩ ግን ደቀ መዛሙርቱ እንጂ ኢየሱስ ራሱ አላጠመቀም፣ በሰማርያም ሊያልፍ ግድ ሆነበት ይላል። ሰማርያ ማናት የሚለውን ዛሬ እንመልሳለን። ሰማርያ ዘንበሪ የሚባል ንጉስ ሳምር ከሚባል ሰው የገዛት ስፍራ ናት። ያችን ስፍራ ሳምር ከሚለው ስም ወደ ማን ሳምራውያን የሚል ስያሜ እንደመጣች የመጽሐፍ ቅዱስ መዝገበ ቃላት ይናገራልና ያ ዘንበሪ የሚባል ንጉስ ከገዛት በኋላ እንደውም የሰጠኸኝ ዋጋ ያንስብኛል ሲለው እንግዲያውስ ከተማዋ በስምህ ትጠራልህ አለው ይልና ሴሜር ወይም ደግሞ ሰማርያ የሚል ስያሜ እንዳገኘች መዝገበ ቃላቱ ይናገራልና ይሁዳን ትቶ ወደ ገሊላ ሄደ። ዳሩ ግን ደቀ መዛሙርቱን ኢየሱስ አልጠመቀም ካለ በኋላ በሰማርያ ሊያልፍ ግድ ሆነበት። ከዚያም ለያዕቆብ ልጆች ለዮሴፍ ያዕቆብ ለልጁ ለዮሴፍ በሰጠው ስፍራ አጠገብ ወደምትሆን ሲካር ወደምትባል የሰማርያ ከተማ መጣ። የያዕቆብ ጉድጓድ በዚያ ነበረ ይላል። ሁለተኛዋ ያዕቆብ የገዛት የውሃ ጉድጓድ አለች። ማን በምትባል ስፍራ? ሲካር ተብላ በምትጠራ ስፍራ በኦሪት ዘፍጥረት ምዕራፍ 33 ቁጥር 18 ላይ ያዕቆብ ከኤሞር ልጆች በ100 በጎች ያንን የውሃ ጉድጓድ ወይም ያንን ስፍራ እንደገዛው ወይም ያንን ቦታ እንዳገኘው ኦሪት ዘፍጥረት ምዕራፍ 33 ቁጥር 18 ላይ እናገኛለን። ከዛ ሲካር ወደምትባል የሰማርያ ከተማ መጣ። በዚያም የያዕቆብ ጉድጓድ ነበረ። ኢየሱስም መንገድ ከመሄድ ደክሞ በጉድጓዱ አጠገብ እንዲህ ተቀመጠ። ጊዜውም 6 ሰዓት ነበረ ይላል። ፍጹም ሰው ፍጹም አምላክ መሆኑን ባለፈው አንስተን እንደውም የልደቱን ነገር አስታውሰን ሕግ ጠባያዊ ሕግ መጻፋዊ የሚል ነገር አንስተን ነበር አይደለ? ትዝ አይላችሁ? አንስተናል። ስለዚህ ይሄ ፍጹም ሰው በመሆኑ ምን አለ? መንገድ ከመሄድ ደከመ። ፍጹም ሰው ከመሆኑ ተርቧል። ፍጹም ሰው እንደመሆኑ ምን ብሏል? ተጠምቷል። ስለዚህ እዚህ ክፍል ላይ ብዙ መንገድ ከመሄድ ምን አለ? ደከመ። ቀትር ነበረ። በዛ የውሃ ጉድጓድ አጠገብ ተቀመጠ። ሰዓቱ 6 ሰዓት ያህል ነበረ ይላል። ከሰማርያም አንዲት ሴት ውሃ ልትቀዳ መጣች ይላል። ከቁጥር 6 ጀምሮ ያለውን አነባለሁ ቀጥሎ። ከሰማርያ አንዲት ሴት ውሃ ልትቀዳ መጣች። ኢየሱስም ውሃ ጠጭኝ አላት። ደቀ መዛሙርቱ ምግብ ሊገዙ ወደ ከተማ ሄደው ነበርና፣ ስለዚህ ሳምራዊቱም ሴት አንተ የይሁዳ ሰው ስትሆን
ሳምራዊት ሴት ከመሆን ከኔ መጠጥ እንዴት ትለምናለህ አለችው። አይሁድም ከሳምራውያን ጋር አይተባበሩም ነበርና ኢየሱስም መልሶ የእግዚአብሔርን ስጦታ ውሃ ጠጭኝ የሚለምንሽ ማን መሆኑንስ ብታውቂ አንቺ ትለምኚው ነበር፣ የሕይወትም ውሃ ይሰጥሽ ነበር አላት። ሴቲቱም ጌታ ሆይ መቅጃ የለህም፣ ጉድጓዱም ጥልቅ ነው። እንግዲህ የሕይወት ውሃ ከወዴት ታገኛለህ? በውኑ አንተ ይህንን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህን? እርሱም ልጆቹም ከብቶቹም ከዚህ ጠጥተዋል አለችው ይላል። እዚህ ጋር የምናየው ጌታችን ወደ ሰማርያ ወረደ። ያችን ሳምራዊት ሴት አገኛት። ከዛ በኋላ ውሃ አጠጭኝ አላት። ለምንድን ነው ቢባል በዚህ ከእርሷ ጋር ምን ሊጀምር መነጋገር ሊጀምር እንጂ እርሱ ተጠምቶ አይደለም። በኋላ እንደውም ምንድነው ያላት? ውሃ የሚለምንሽን ብታውቂው ኖሮ አንቺ ከእርሱ ምን ትይው ነበር? ትለምኝው ነበር አላት። እና ነገሩን ለመጀመር ውይይታቸውን ለመጀመር እንደ መነሻ እንዲሆን ይሄን ሐሳብ እንዳቀረበላት የመጽሐፍ ቅዱስ መተርጉማን ይናገራሉ። እና ውሃ ጠጭኝ አላት። ደቀ መዛሙርቱ ምግብ ሊገዙ ሄደው ነበር። ስለዚህም ሳምራዊቱ ሴት አንተ የይሁዳ ሰው ስትሆን ሳምራዊት ሴት ከመሆን ከኔ መጠጥ እንዴት ትለምናለህ አለችው ይልና አይሁድና ሳምራውያን ምን አይሉም ነበረ? አይተባበሩም ነበር። እና ሁለት የማይተባበሩ ወገኖች ባሉበት በየት ነው የመጣው? በሰማርያ ነው። ሰማርያ ሳምራውያን ይኖራሉ። አይሁዳዊው ክርስቶስ ወይም በስጋ ከማን ከይሁዳ ነገድ የሆኑ አይደለ? ልደቱን ስታጠኑ ምንድነው የሚለው? ራእይ ላይ ሞአንበሳ ዘእምነገደ ይሁዳ አይደል? አሸናፊው አንበሳ ከማን ነገድ የሆነው? ከይሁዳ ነገድ፣ ከዳዊት ቤት፣ ከያዕቆብ ነገድ። ምክንያቱም በዚህ በኦሪት ዘፍጥረት ላይ ይሰርቅ ኮከብ እማያዕቆብ፣ ከያዕቆብ ምን ይወጣል? ኮከብ ይወጣል። ኮከብ ይወጣል የተባለው ከያዕቆብ ወገን የሆነው ማን ነው? ክርስቶስ ነው። ዕብራውያን 2 ላይም ባለፈው ሳምንት ያነሳናቸው ነጥቦች እንደሆኑ አስታውሳለሁ። ወደዛ ተመልሳችሁ ብትሄዱ ብዙ ሐሳቦች አንስተናል። ምንድነው ያነሳነው? ዕብራውያን 2:16 ላይ ምን የሚል ቃል አንስተናል? የአብርሃምን ዘር እንጂ የመላእክትን ዘር አልያዘም። የማንን እስቲ በሉ? የአብርሃምን ዘር ይዟል እንጂ የመላእክትን ዘር አልያዘም። እሱ ምን መሆኑን ይነግረናል። ይሄ ፍጹም ሰው መሆኑን፣ ዘመዳችን መሆኑን፣ ከዳዊት ቤት መወለዱን፣ ከያዕቆብ ወገን መምጣቱን፣ እመቤታችን ድንግል ማርያምንም መልአኩ ምንድነው ያለው? እግዚአብሔር አምላክም የአባቱ የዳዊትን ዙፋን ይሰጣታል አይደል መልአኩ ያላት። ከዛ በማን ቤት? በያዕቆብ ወገን ለዘላለሙ ይነግሳል። ስለዚህ በያዕቆብ ቤት በዳዊት ዙፋን የነገሰው ማን ነው ማለት ነው? ክርስቶስ ነውና አንተ አይሁዳዊ ስትሆን ከሳምራዊቱ ሴት ከኔ ለምን ውሃ ትጠይቀኛለህ አለችው። ሳምራውያንና አይሁድ አይተባበሩ። የማይተባበሩበት ምክንያት አይሁድ በቃ ሕግ በመጠበቅ የሚጸደቅ የሚመስላቸው በጣም ኩራተኞች፣ በስህተት እንኳን አንዱን ሳምራዊ ሰው ከነኩት እንደረከሱ የሚቆጥሩ ናቸው። ፍጹም ተመጻዳቂዎች ናቸው። አዘውትረው በመጸለያቸው የተለያዩ ስርዓት በማድረጋቸው ራሳቸውን ከሌሎች ወገን የተለዩ አድርገው የሚያስቡ ናቸው። እንደውም ሮሜ ምዕራፍ 9 እና ምዕራፍ 10 ላይ በተደጋጋሚ በሌሎች ክፍሎች ማንስቼ ይሆናል አይሁድ ትልቁ ከእግዚአብሔር ጽድቅ የተለዩት የራሳቸውን ጽድቅ ምን ሲያደርጉ ነው? ሲያቆሙ ነው። ጽድቅ ሕግን በመጠበቅ ወይም እነሱ የሚያደርጓቸውን የሚያዘወትሯቸውን ስርዓቶች ሁሉ በመድገምና በመፈጸም ብቻ ይመስላቸው ስለነበረ የእግዚአብሔር ጽድቅ የተባለው ማንን አላወቁትም ነበር? ክርስቶስን አላወቁትም። ፈጻሜ ሕግ የተባለው ሰዎች ሁሉ ይጸድቁበት ዘንድ ወደ ዓለም የመጣውን ክርስቶስን ምን አላሉትም? አላወቁትም፣ አላመኑትም፣ አልተቀበሉትም ነበርና እዚህ ክፍል ላይ የምናየው የአይሁድና የሳምራውያን ጉዳይ የዘረኝነት ጉዳይና በዋናነት ግን አይሁድ ሳምራውያን ምን ስለሚሉ ነው? ስለሚንቁ፣ ስለማይተባበሯቸው በአምልኮ እንኳን አብረው አይቆሙም ነበር። እንዴት ከባድ ነገር ነው! ገብቷቸዋል አይደል? በአምልኮ እንኳን አብረው ምን አይሉ አይቆሙም፣ አብረው አያመልኩም ነበር። እንዴት ከባድ ነገር እንደሆነ አስቡ።
በአዲስ ኪዳን ግን ጌታችን ኢየሱስ ክርስቶስ ከመጣ በኋላ ምንድነው የሆነው? ልዩነት የለም ነው አይደል የተባለው? አይሁዳዊ የለም፣ ግሪካዊ የለም፣ ጨዋ የለም፣ አዋቂ የለም፣ ደሃ የለም፣ ባለጠጋ የለም፣ ሁሉ በክርስቶስ አንድ ነው። እንደውም ቤተክርስቲያን በዚህ በዘመነ በአዲስ ኪዳን ቤተክርስቲያን ምንድነው የምትባለው? የክርስቶስ አካል ነው አይደል የምትባለው? ክርስቲያኖች ሁሉ የክርስቶስ ምንድን ናቸው? አካል ናቸው። አካሉ ነን። ሁላችን ብልቶች ነን። የተለያዩ ብልቶች ብንሆንም በአንዱ አካል ምንም እንነን የምንጋጠም ነን። በዘር፣ በአካባቢ፣ በቋንቋ፣ በልዩ ልዩ ነገር ምንም አንል የማንለያይ በክርስቶስ አንድ አካል የሆንነን። ይሄ በጣም አስደናቂው ነገር ነው። በብሉይ ኪዳን ዘመን ቤተክርስቲያንም ባትኖር እንኳን ወይም ክርስትና ባይኖር እንኳን እግዚአብሔርን ማምለክ ነበር አይደል? የመቅደስ ስርዓት ነበር አይደል? አምልኮ ነበር። እግዚአብሔርን ማምለክ የመስዋዕት ስርዓት ነበር አይደል? በአንድ ቦታና በአንድ ወገን የሚፈጽም ነው። በጣም ይገርማችሁ፣ በኋላ እንመጣበታለን። አንድ ሰው እግዚአብሔርን ፍለጋ ግዴታ ኢየሩሳሌም ይሄድ ነበረበት። ለመስገድ ይኬድ የነበረው የት ነው? ኢየሩሳሌም ነው። የሐዋርያት ሥራ ምዕራፍ 8 ላይ ታስታውሱ እንደሆነ ኢትዮጵያዊ እንኳን ሊሰግድ ወዴት ሄደ ነው የሚለው? ወደ ኢየሩሳሌም ሄደ ነው። ወደ ኢየሩሳሌም ሲሄድ ፊልጶስ ተገናኘውና ምን ነካ? ያ እኮ ኢሳይያስ የተናገረለት አሁን የምታነበው በጉ ያ አፉን ዝም ያለው በሸላቾቹ ፊት ዝም ያለው በግ የተባለው ክርስቶስ ነው። እሱ ምን ብሏል? ወደዚህ ዓለም መጥቷል። መጥቶ ስለሁላችን መከራ ተቀብሎ ሞቶ ተነስቶ ወደ ሰማይ በክብር አርጓል። አዲስ የምህረት ዓመት ገብቷል ብሎ አለ። ስለዚህ በዚህ መሲህ አምኜ እንዳልጠመቅ የሚከለክለኝ ማን ነው አለው? ማንም ይከለክል የለም። ካመንክ ምን በላለው? ተጠመቅ አለው። በጋዛ ምን አደረገው? አጠመቀው፣ ተመለሰ ይላል። ያ ጃንደረባው የንግስት ህንደኬ ማለት ነው። አሁን ትልቁ ነጥብ ምንድነው? በዚያ ጊዜ አንድ ወገን ነው የሚሰግደው። ማን የሆነ? አይሁዳዊ የሆነ። የሚሰገደውም ቤት ነው፣ በኢየሩሳሌም ነው። ኢየሱስ ክርስቶስ ሲመጣ አዲስ ማህበረሰብ ነው የፈጠረው። አዲስ ኮሚኒቲ ነው የፈጠረው። አካሉ ራሷ ክርስቶስ የሆነላት አካል ነው የፈጠረው። ያቺ አካል ማናት? የክርስቶስ አካል ቤተክርስቲያን ናት። ስለዚህ እኛ የክርስቶስ አካል ነን። በተለይ ደግሞ ምስጢራትን ምን በማድረግ በመፈጸም በቁርባን በመስዋዕት ሰዎች ስለ መዳን ሲናገር በማመን ብቻ ሳይሆን ምስጢራትንም ምን በማለት በመፈጸም ጭምር ስለሆነ ማለት ነው። ግልጽ ነው ማወራው። ስለዚህ እነኛ አይሁድ ሳምራውያንን ምን ያደርጉ ነበረ? ይንቋቸው ነበር። እና አንተ የአይሁድ ሰው ስትሆን ሳምራዊት ሴት ከመሆን ከኔ ውሃ መጠጥ እንዴት ትለምናለህ አለችው። አይሁድ ከሳምራውያን ጋር አይተባበሩም ነበር ይላል። ቁጥር 10 ላይ ነው ያለነው። ኢየሱስም መልሶ የእግዚአብሔር ስጦታና ውሃ ጠጭኝ የሚልሽ ማን መሆኑንስ ብታውቂው ትለምኚው ነበር፣ የህይወት ውሃ ይሰጥሽ ነበር አላት። ምን ይሰጥሽ ነበር? እስቲ የህይወት ውሃ በሉ። አዎ ክርስቶስ ሊሰጣት የሚችለው ወይም የሚሰጣት ምንድነው? የህይወት ውሃ ነው። የህይወት ውሃ ምንድነው ሲባል የመጀመሪያው ራሱ ክርስቶስ የህይወት ውሃ ተብሎ ተጠርቷል። ማን? ክርስቶስ ራሱ ምን ተብሎ ተጠርቷል? የህይወት ውሃ። ትንቢተ ኤርምያስ ምዕራፍ 2 ቁጥር 13ን እናነባለን። ትንቢተ ኤርምያስ ምዕራፍ 2 ቁጥር 13ን እና አንድ ሰው ደግሞ ትንቢተ ኤርምያስ ምዕራፍ 17 ቁጥር 13ን ያወጣል። ትንቢተ ኤርምያስ ምዕራፍ 2 ቁጥር 13 ላይ እንዲህ የሚል ቃል አለ። ትንቢተ ኤርምያስ ምዕራፍ 2 ቁጥር 13 እንዲህ ይላል። ሕዝቤ ሁለቱን ክፉ ነገሮች አድርገዋልና እኔን
የሕያውን ውሃ ምንጭ ትተውኛልና የተቀዱትንም ጉድጓዶች ውሃውን ይይዙ ዘንድ የማይችሉትን ጉድጓዶች ለራሳቸው ቆፍረዋል ይላል። እኔ ሕያውን ምንድነው የሚለው ደግሜ ማነበው? እኔን ሕያውን ውሃ ምንጭ ትተውኛልና። እኔ ምንድነኛ አለ? ሕያው ማለት ነው ሕይወትን የሚሰጥ። እኔ ምን ብለውኛል? ትተውኛል። ለእስራኤል ነው ይሄን የሚነግራቸው። ስለዚህ ሕያው ምንጭ ወይም የሕይወት ምንጭ የሕይወት ውሃ ምንጭ የተባለው ማን ነው ማለት ነው? ኢየሱስ ክርስቶስ ነው። ሰው ከኢየሱስ ክርስቶስ ውጪ ወይም ሰው ከእግዚአብሔር ውጪ የሚቆፍራቸው ጉድጓዶች ምን የሌላቸው የደረቁ ጉድጓዶች፣ ሕይወት የሌለባቸው ጉድጓዶች ናቸው። ኢየሱስ ክርስቶስ ምንድነው? አዘቅት ማየ ሕይወት ነው የሚባለው ብያችሁ ነበር ባለፈው ሳምንት። የሕይወት ውሃ ምንጭ ነው ኢየሱስ ክርስቶስ። ስሙ የተመሰገነ ይሁን። ኢየሱስ ክርስቶስ ምን ይባላል? እስቲ በሉልኝ፣ ልባችሁ ውስጥ እንዲቀር ስለምፈልግ ነው። የሕይወት ውሃ ምንጭ በሉ እስቲ። ማን ነው? ኢየሱስ ክርስቶስ። ምንድነው እሱ? የሕይወት ውሃ ምንጭ ነው። ስለዚህ እኔ የምሰጥሽ ውሃ የሕይወት ውሃ ትለምኚ ነበር ያላት ስለማን መናገሩ ነው? ስለ እርሱ መናገሩ ነው። እሱ የሕይወት ውሃ ምንጭ ነው። ትንቢተ ኤርምያስም ላይ በተመሳሳይ ነው ሐሳቡን የሚያጸናው 17:13 ላይ እንዲህ ይላል፣ አቤቱ የእስራኤል ተስፋ ሆይ የሚተው ሁሉ ያፍራሉ፣ ከአንተም የሚለዩ የሕይወትን ውሃ ምንጭ እግዚአብሔርን ትተዋልና። ካንተ የሚለዩ ምን ይላሉ? ያፍራሉ። አንተን የሕይወት ውሃ ምንጭ የሆንከውን እግዚአብሔርን ምን ብለዋልና? ትተዋልና። ጌታችን ኢየሱስ ክርስቶስ የሕይወት ውሃ ምንጭ ነው። ስሙ የተመሰገነ ይሁን። የሕይወት ውሃዬ ምንለው ማለት ነው። የሕይወት ውሃዬ፣ ረፍቴ፣ ከጥሜ ምን ብል እምረካብህ። ዳዊት መዝሙር 62 ቁጥር 1 ላይ እንዲህ ይላል፣ አምላኬ አምላኬ እገይስ ኀቤከ ጸማት ነፍሴ ለከ ይላል። አምላኬ ሆይ ወዳንተ እገሰግሳለሁ፣ ነፍሴ አንተን ተጠማች። እግዚአብሔር ይመስገን። ሰማችሁ አይደለ? ወዳንተ ምን እላለሁ? እገሰግሳለሁ። እገይስ ኀቤከ ጸማት ነፍሴ ለከ፣ ነፍሴ አንተን ተጠማች። ሕያው አምላኬን የሕይወት ውሃ የሆንከውን አንተን ተጠማች። መዝሙር 41 ላይም ዳዊት መልሶ ምን ይላል? ከመ ያፈቅር ኃየል ሀበ አንቅተ ማያት ከማሁ ታፈቅር ነፍሴ ሀበ አምላኬ ሕያው። ዋላ ወደ ውሃ ምንጭ እንደምትናፍቅ ወደ ረፍቴ ወደ አንተ የሕይወት ውሃ ወደ አንተ ወደ ሆንከው ወደ አንተ እንዲሁ እናፍቃለሁ። ከመ ያፈቅር ኃየል ሀበ አንቅተ ማያት ከማሁ ታፈቅር ነፍሴ ሀበ አምላኬ ሕያው። ሕይወት ወደሚሰጠው መድኃኒት ወደ ሆነው ወደ አንተ ነፍሴ ምን ትላለች? ትናፍቃለች። የሕይወት ውሃዬ በሉ እስቲ፣ ረፍቴ በሉ እስቲ። አዎ እሱ ነው። ስለዚህ የመጀመሪያው የሕይወት ውሃ የተባለው ማን ነው ማለት ነው? ኢየሱስ ክርስቶስ ነው። ሁለተኛው የሕይወት ውሃ የተባለው ወንጌል ነው። የእግዚአብሔር ቃል ምን ተብሎ ተጠርቷል? የሕይወት ውሃ። ለሚጠጡት ምን የሚሆን እርካታ የሚሆን ምን የእግዚአብሔር ቃል ምን ይባላል? የሕይወት ውሃ። ትንቢተ ኢሳይያስ ምዕራፍ 12ን አውጡ። ትንቢተ ኢሳይያስ ምዕራፍ 12 ቁጥር 3ን አውጡ። ትንቢተ ኢሳይያስ አጭር ምዕራፍ ነው። ምዕራፍ
12 ቁጥር 3 ላይ ከቁጥር 1 ጀምሮ አነባለሁ። በዚያን ቀን አቤቱ ተቆጥተህናልና ቁጣህንም ከእኔ ተቆጥተኸኛልና ቁጣህንም ከእኔ ተመልሰሃልና አጽናንተኸኝማልና አመሰግንሃለሁ። እነሆ አምላክ መድኃኒቴ ነው፣ ጌታ እግዚአብሔር ኃይሌና ዝማሬ ነው፣ መድኃኒቴም ሆኗልና በእርሱ ታምኜ አልፈራም ትላለህ። ውሃንም ከመድኃኒት ምንጮች በደስታ ትቀዳላችሁ። ውሃንም ከመድኃኒት ምንጮች በደስታ በዚያን ቀን እንዲህ ትላላችሁ፣ እግዚአብሔርን አመስግኑ፣ ስሙንም ጥሩ፣ በአሕዛብ መካከል ስራውን አስታውቁ፣ ስሙም ከፍ ያለ እንደሆነ ተናገሩ ይላል። አሁን ምፈልጋት ውሃንም ከመድኃኒት ምንጮች በደስታ ትቀዳላችሁ። እስቲ ውሃንም በሉ ከመድኃኒት ምንጮች በደስታ ትቀዳላችሁ። የመድኃኒት ምንጭ የተባለው ወንጌል ነው። መዳን ያለው በምን ውስጥ ነው? በወንጌል በእግዚአብሔር ቃል ውስጥ ነው። ሕይወትን የሚሰጥ ቃል አይደል እንዴ? ሕይወትን የሚሰጥ ቃል ያለው የት ነው? ወንጌል ላይ ነው። ወዳጆች እግዚአብሔርን ቃል ስትሰሙ በማስተዋል ስሙ። ከዋናው ምንጭ ቅዱ። እሺ፣ ከዋና ምንጭ ቅዱ። አንድ ትልቅ አባታችን ብፁዕ አቡነ ጎርጎርዮስ የሚባሉ የሸዋ ክፍለ ሀገር ጳጳስ የነበሩ ታላቅ አባት ምን ይላሉ? እባካችሁ ልጆቼ ከምንጩ ቅዱ፣ ከኩሬ አትቅዱ ይላሉ። የኩሬ ውሃ የታመመ ነው። ገብቷችኋል? ጃርዲያ ምናምን የሚባል ያለው የት ነው አይደለ? ብላችሁ ከየትም አትቅዱ። ከየት ቅዱ? ከምንጩ ቅዱ። እውነተኛው ምንጭ፣ ከቃሉ ምንጭ፣ ከቤተ ክርስቲያን ቅዱ። የትም ምን አትበሉ፣ አትቅዱ። ንፍቅ ካህን ግብረ ሐዋርያት ሊያነብ ሲል ምንድን ነው የሚለው? ነቅንጹ ዘይማንቅተ ሕግ ዝውእቱ ዜና ግብሮሙ ለሐዋርያት ይላል። ከእውነተኛ ምንጭ የተገኘ እውነተኛ ምንጭ፣ ይኸውም የሐዋርያት የስራቸው ነገር ነው፣ የጸሎታቸው በረከት ብሎ ያነባል ንፍቁ ቄስ። ትዝ አላችሁ? ልክ ሊያነብ ሲል ሁሉም የሚሉት አላቸው አይደለ? ምንድን ነው የሚሉት? ለምሳሌ ዋናው ዲያቆን ምን ይላል? ኩሉ ዘያፈቅሮ ለእግዚእነ አምላክ ነው ወመድኃኒነ ኢየሱስ ክርስቶስ ወዘኢየአምር ልደቶ ማርያም ቅድስት ድንግል በክሌታ ቦተ መንፈስ ቅዱስ እስከ ምጽአቱ ሐዳስ በከመ ይቤ ጳውሎስ ውጉዘ ለይኩን ይላል። ምንድነው? በሁለት ወገን ድንግል ከምትሆን ከመቤታችን ከድንግል ማርያም መወለዱን የሚያምን ሰው ቢኖር ጳውሎስ እንዳለው የተለየ የተወገዘ ይሁን ብሎ ይጀምራል አይደል እንዴ? ንፍቁ ደግሞ ሲጀምር ምን ይላል? የጌታችንና የእምነት ኢየሱስ ሐዋርያና ረዱ ከሚሆን ከገሌ ቃል የተገኘ አይደለም የሚለው። በቃ ልክ እንደዚህ ሁሉ ንፍቁ ቄስ ምን ይላል? ነቅንጹ ዘይማንቅተ ሕግ ይላል። እውነተኛ ምንጭ፣ የህይወት ምንጭ የተባለ ምንድነው? ወንጌል ነው። ቃሉን የሚሰማ ከጠራው ምንጭ የሚጠጣ ሰው ምን አይልም? አይታመምም። ከህይወት ጎዳናም አይወጣም፣ ወደ ጥርጣሬም አይገባም። ስለዚህ ከእውነተኛው ምንጭ ከወንጌሉ እውነተኛው ምንጭ ከሚገኝባት ደግሞ ከየት? ከቤተ ክርስቲያን እንድንቀዳ አምላካችን እግዚአብሔር ሁላችንን ይርዳን። ሶስተኛው ይሄ የህይወት ውሃ ምንጭ የሚባለው የእግዚአብሔር ልጆች የምንሆንበት ምንጭ ማለት ነው። ይሄ ጸጋ መንፈስ ቅዱስን የምንቀበልበት ምንጭ ነው። ትንቢተ ሕዝቅኤል ምዕራፍ 36 ቁጥር 25 ላይ ነው። በንጹህ ውሃ ምን አደርጋችኋለሁ? እረጫችኋለሁ፣ ትነጻም አላችሁ እያለ ልጅነት የምናገኝበት ምንጭ ነው። አራተኛው ከጌታችን ከኢየሱስ ክርስቶስ ከጎኑ የፈሰሰው ውሃ ምን ይባላል? የህይወት
የውሃ ምንጭ ሕይወት ያገኘንበት ትንቢተ ዘካርያስ ምዕራፍ 14 ቁጥር 8 ላይ እንሂድና እናንብብ። ትንቢተ ዘካርያስ ምዕራፍ 14 ቁጥር 8 እየገባችሁ ነው የምትሰሙት? እግዚአብሔር ይባርካችሁ። ትንቢተ ዘካርያስ ምዕራፍ 14 ቁጥር 8 እንዲህ ይላል፣ በዚያን ቀን የሕይወት ውሃ ከኢየሩሳሌም ይወጣል፣ እኩሌታው ወደ ምስራቁ ባህር፣ እኩሌታውም ወደ ምዕራቡ ባህር ይሄዳል። ይህ በበጋና በክረምት ይሆናል ይላል። አያችሁ፣ ከኢየሩሳሌም ምን ይወጣል? የሕይወት ውሃ ምንጭ በማይከለ ኢየሩሳሌም። ኢየሩሳሌም የሚላት ጌታችን ኢየሱስ ክርስቶስ መድኃኒትን ያደረገው በምድር መካከል። ኢየሩሳሌም የምድር ማዕከል ናት የምትባለው። ኢየሩሳሌም ምን ትባላለች? ማዕከለ ምድር ትባላለች። መዝሙር 73 ላይ ምንድን ነው ያለው? እግዚአብሔር ሰ ንጉሥ ውእቱም ቅድመ ዓለም ወገብረ መድኃኒተ በማይከለ ምድር። እግዚአብሔር ከዓለም አስቀድሞ ንጉሥ ነው፣ በምድር መካከልም ምን አደረገ? መድኃኒትን አደረገ በሉኝ። በምድር መካከል ምን አደረገ? ያቺ የምድር መካከል የተባለችው ማን ናት? ኢየሩሳሌም ናት። በኢየሩሳሌም ጌታችን ምን ብሏል? ንጹሕ ደሙን አፍሷል። ስለዚህ ከኢየሩሳሌም የሕይወት ውሃ ምንጭ ይፈሳል የሚለው ቃል ምን እንድንይዝ ይረዳናል ማለት ነው። ምን እንድንይዝ ይረዳናል? ከጎኑ የፈሰሰው ውሃ በለቅርጽ ፈሷላል። ውሃና ደም አይደል እንዴ? ይሄንን ሄዳችሁ የዮሐንስ ወንጌል ምዕራፍ 19 ላይ ተመልከቱ። የዮሐንስ ወንጌል ምዕራፍ 19 ቁጥር 34 ላይ ሂዱና ተመልከቱ። አንደኛ ዮሐንስ 5:6 ላይ በመጨረሻው የሚፈርደው ውሃውና ደሙ የሚል ቃል አለ አይደል? እስኪ አንደኛ ዮሐንስ ምዕራፍ 5 ቁጥር 6 ላይ እንሂድና እናንበው። አንደኛ ዮሐንስ ምዕራፍ 5 ቁጥር 6 እንዲህ ይላል፣ ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋልና ዓለሙንም የሚያሸንፈው እምነታችን ነው። ኢየሱስም የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው? በውሃና በደም የመጣ ይህ ነው፣ እርሱም ኢየሱስ ክርስቶስ በውሃና በደሙ እንጂ በውሃ ብቻ አይደለም ይላል። አሁን በውሃና በደሙ የሚለው ከጎኑ የፈሰሰውን ውሃ ለማንሳት ነው። ስለዚህ ከጎኑ በፈሰሰው ውሃ ምን እናገኛለን? ዛሬ ጥምቀት፣ ልጅነት እናገኛለን አይደለ? ስለዚህ የሕይወት ውሃ ብሎ የሚለው ከጎኑ የፈሰሰውን ነው። ሶስተኛውና አራት ተናገርኩ፣ አራት ተናግረል። አምስተኛውና የመጨረሻው ሕግን ነው። ሕግ የእግዚአብሔርን ሕግ ምን ይለዋል? የሕይወት ውሃ ምንጭ ነው። መኃልየ 4:15 ላይ ስትሄዱ ታገኙታላችሁ። መኃልየ ሶሎሞን ምዕራፍ 4 ቁጥር 15 ላይ ይሄ ውሃው ሕግ እንደሆነ በግልጽ ይነግረናል። ወደ ነጥባችን ልመልሳችሁ። ታዲያ ይህችን ሴት የሚለምንሽ ማን መሆኑን ብታውቂ ኖሮ ትለምኚው ነበር፣ የሕይወቱንም ውሃ ይሰጥሽ ነበር አላት። ሴቲቱም ጌታ ሆይ መቅጃ የለህም፣ ጉድጓዱም ጥልቅ ነው አለች። አልተረዳችሁም ማለት አይደል እንዴ? ምን የለህም አለችው? መቅጃ የለህም፣ ጉድጓዱ ምንድነው? ጥልቅ ነው። እሷ የምታውቀው ያዕቆብ የገዛውን ያን የውሃ ጉድጓድ ሲካር በሚባል ቦታ ያለውን የውሃ ጉድጓድ ነው የምታውቀው እሱ። ስለዚህ በቃ መቅጃ የለህም፣ ጉድጓዱ ደግሞ ምንድነው? ጥልቅ ነው ብላ መለሰችለት። እንግዲህ የሕይወት ውሃ ከወዴት ታገኛለህ? በእውኑ አንተ ይህንን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህን? እርሱም ልጆቹም ከብቶቹም ከዚህ ጠጥተዋል። አሁን ከአባታችን አለችው። እቺ ሴት ምንድን ናት? ሳምራዊት ናት አይደል? ያዕቆብ ደግሞ ከየት ነው? ያዕቆብ ለይሁዳ ነገድ አይደል? መሰረት ነው አይደል? አይደል እንዴ? ከ12 ያዕቆብ ልጆች መካከል አንዱ ማን ነው?
ይሁዳ ነው አይደለ? አታስታውሱም እንዴ? ስለዚህ እቺ ሴት እንዴት ታዲያ አባታችን አለችው? ምን ከሆነች ሳምራዊት ናት እያልን ነው አይደለ? እንዴት አባታችን አለችው የሚለውን የመጽሐፍ ቅዱስ ሊቃውንት ሲተረጉሙ አሁን እንደዚህ አይነት ሐሳቦችን ነው የምትወስዱት። ጥሬ ንባቡን ብቻ ስለማንወስድ እንደዚህ አይነት ቁልፍ የሆኑ ነገሮች ሲነሱ ምን ሊሆን ይችላል የሚለውን የመጽሐፍ ቅዱስ ሊቃውንት የሚያስቀምጡትን ማስረጃ ነው። አሁን ስብከት አይደለም እየተማርን ያለነው አይደል? ገብታችኋል? እርግጠኛ ነኝ መቼም አይደል? እዚህ መሃል ስብከት እየተማርን እንዳልሆነ ታውቃላችሁ። ግልጽ ነው? ግልጽ አይደለም? ግልጽ ነው። አዎ ስብከት የሚባለው ምንድነው የሚሉት ምዕራባውያን? preaching for life change የሚባል አይደል? ለህይወት ለውጥ የሚሰብክበት ስብከት ነው። ስብከት እንዲህ አታድርግ፣ እንዲህ አድርግ፣ አይዞህ፣ እግዚአብሔር ይረዳሃል፣ ሰዎችን ምንም ያደርግ የሚያጽናና፣ ከክፉ ነገር የሚመልስ፣ የሚያረጋጋ፣ የሚያበረታታ። ጥናት ደግሞ ምን አለበት? የህይወት መልእክት ይኖራል ኦፍ ኮርስ። ግን ምን አለው በዋናነት? አሴር እውቀት አለው አይደለ? እውቀት አለው፣ ጥያቄዎችን ይመልሳል። ጥናትም ነው አይደለ? አንድን ክፍል በትክክል ምን አድርጌዋለሁ ለማለት፣ ተረድቼዋለሁ ለማለት። ዮሐንስ ወንጌል ላይ የተጻፈውን ሐሳብ በትክክል ምን ብየዋለሁ? ተረድቼዋለሁ ለማለት ምን ማድረግ ያስፈልጋል? ክፍሉን ማጥናት ያስፈልጋል። ስለዚህ በስብከት ስሜት እንዳትሰሙት። በስብከት ስሜት ከሰማችሁት አንዳንዴም በጣም የተዋዛ ነገር ልታጡበት ትችላላችሁ። የተዋዛ ነገር ማለት ምን ማለት ነው? ብዙ ሐሳብ ወደ ግል ህይወቴም ወስደው ብቻ ላይ ሆን ይችላል። እውቀት ሆኖኝ የሚያልፍ ነገር አለ ማለት ነው። ግልጽ ነው ግን ማወራው አይደለም ወንድሞቼ? ግልጽ ነው። አዎ ስለዚህ ለምንድን ነው ይሄንን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህን ለምን አለችው ይሉና በተርጉማኑ ሁለት ነው የሚያስቀምጡት ሊቃውንቱ። አንደኛው ሴቲቱ ሳምራዊት ናት፣ ነገር ግን በእነኚህ ሁለት ምክንያቶች ይህንን ቃል ብላለች። ከልዩ ልዩ ሀገር የመጡ አህዛብ በሰማሪያ ከምርኮ ከተረፉ ከእስራኤል ጋር ተጋብተዋል። እስራኤል በምርኮ ሲሄዱ ከምርኮ ከተረፉት ጋራ ከየት የመጡ? ከአህዛብ ወገን የመጡ ምን ብለዋል? ተጋብተዋልና ስለዚህ ይቺ ሴት ምንም ደም አላት ማለት ነው። የአይሁድ ደም አላት፣ የያዕቆብ ዘር ናት፣ የያዕቆብ ልጅ ናት። ግን ባህሏ የሃይማኖት መረዳቷ የማን ነው ማለት ነው? የአህዛብ ነው፣ የሳምራውያን ነው። ገብታችኋል? አንዳንድ ጊዜ አንዳንድ ሰዎች አንድ ቦታ ሄደው ሊወለዱ ይችላሉ። ግን አይደንቲቲያቸው ፎርም የሚሆነው በየት ነው? በተወለዱበት አካባቢ። ምክንያቱም ሪሲቭ የሚያደርጉት ነገር ምን ከየት ነው ማለት ነው? እሱን ከዛ ከተወለዱበት አካባቢ ነው። እሱን ነው ፎርም አድርገው ከዛ በኋላ ወደ ሰው ይዘው የሚወጡት። ስለዚህ ይቺ ሴት የተወለደችው ከማን ነው ማለት ነው? ከሳምራዊ ወይም ከአህዛብ ወገንና ምናልባትም ከማን? ከያዕቆብ ወገን ከተረፉት፣ ከቅሬቱ ከተረፉት፣ ከምርኮ ከተረፉት ከአይሁድ ቤተሰቦች ምን ያለች ናት? የተወለደች ናት የሚል ትርጓሜ ያስቀምጡና አንድም ብለው ደግሞ ሁለተኛ ምናሴ የተባለ ካህን በዘመኑ የነበረ ለሳምራውያንም ለወገኖችም ሁሉ እንዲህ እያለ ያስተምራቸው ነበር። እግዚአብሔር አምላካችን ነው፣ ያዕቆብ አባታችን ነው በሉ እያለ ያስተምራቸው ነበር። እስቲ በሉ አትኩሩ እንጂ ብዙ እኮ ናችሁ። እግዚአብሔር አምላካችን ነው፣ ያዕቆብ አባታችን ነው እንዲህ በሉ ብሎ ያስተምራቸው ስለነበረ ይቺም ሴት እንደተባለችው ምን አለች? አባታችን ያዕቆብ ነው ይሄንን የውሃ ጉድጓድ ምን ይላል የሰጠን። ሳምራውያን እኮ የሚረዱት የሚያምኑት የእግዚአብሔር ሕግ አላቸው እኮ። ገብታችኋል? አላቸው እኮ። ከአይሁድ በተለየ መንገድ ነው እንጂ የሚያምኑት። አንዳንዴ ለእግዚአብሔር ይሰግዳሉ፣ አንዳንዴ ደግሞ ለምን ይሰግዳሉ? ለጣዖት። ምክንያቱም ከሳምራውያን ወገን አህዛብ ስለሚበዙ ጄንታይልስ ናቸው፣ ግዝረት የላቸውም፣ የአብርሃም ሕግ የላቸውም።
የህግ መሰጠት የላቸውም ኪዳን የላቸውም ማለት ነው። አይሁድ ግን ምኖች ናቸው? ግዝረት አላቸው፣ የህግ መሰጠት አላቸው፣ የኪዳን ልጆች ናቸው፣ የኪዳን ህዝቦች ናቸው። ስለዚህ እነኚህ ሰዎች አንዳንዴ ወደ ጣዖት አንዳንዴ እግዚአብሔርን ወደ ማምለክ የሚመጡ ያልተገዘሩ ብዙ ስርዓትን ምን ያላሉ ያልተለማመዱ ናቸው አህዛብ ማለት ነው። እና በእነኚህ በሁለቱ ምክንያቶች ከአባታችን ከያዕቆብ ትበልጣለህን አለችው። እርሱም ልጆቹም ከብቶቹም ከዚህ ጠጥተዋል አለችው። ኢየሱስም መልሶ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል፣ እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የሕይወት ውሃ ምንጭ ነው አላት። አያችሁ አባታችሁ ያዕቆብ ካስቆፈረው ከዚህ ጉድጓድ የጠጡ ሰዎች ሁሉ ምን ብለዋል? ተጠምተዋል። በየዕለቱ ምን ይላሉ? ይመጣሉ፣ ይጠማሉ። እኔ ከምሰጠው የሚጠጣ ግን ምን አይልም፣ ዳግመኛ ምን አይልም፣ አይጠማም። አሁን ቅድም ያነሳናቸው የሕይወት ውሃ ምንጭ ክርስቶስ ነው። የሕይወት ውሃ ምንጭ ልጅነት ነው ብለናል አይደል? አንዴ በመጠመቅ የእግዚአብሔር ልጆች ነንና ልጅነታችን ለመቼ ነው? ለዘላለም ነው። አያችሁ የሕይወት ውሃ ምንጭ የሚለው እንደዛ ያረጋችሁ ተርጉሙት ማለት ነው። አንድ ጊዜ በኢየሱስ ክርስቶስ የሚያምን አንዴ ምን ይሆናል? የእግዚአብሔር ልጅ ይሆንና ልጅነቱ የምን የዘላለም ልጅ ይሆናል። የሚወርሰው የዘላለም ሕይወት ይሆናል። አየሽ አንቺ የምትመጪና የምትጠጪው ውሃ ወይም እነ ያዕቆብ የቀዱት ዘመዶችሽ የቀዱት ከብቶቹም እነኛ የጠጡት ሁሉ ደግሞ በማግስቱ ምን ይላሉ? ይመጣሉ። አያችሁ ጥምቀት አንዲት ናት ስንል ሰው አንድ ጊዜ በመጠመቅ ምን ያገኛል? መንፈስ ቅዱስን ይቀበላል። የእግዚአብሔር ልጅ ይሆናል። የሥላሴ ልጅ ይሆናል። ልጅነቱ መቼ ድረስ? ሰላም እስካልካደ ድረስ። እስካልካደ ኃጢአት ቢሰራ ምን ቢልም እኮ ከእግዚአብሔር ልጅነቱ ምን አይልም፣ አይለይም፣ አይለይም። የማቴዎስ ወንጌል ምዕራፍ 12 ቁጥር 34 ላይ መንፈስ ቅዱስን ከሰደበ በቀር ኃጢአት ሁሉ ይሰረያል ይላል። አያችሁ ኃጢአት ሁሉ ምን ይላል? ይሰረያል። መንፈስ ቅዱስን የሰደበ ግን በዚህ ዓለም በሚመጣው ዓለም በዚህ ዓለም ምን ይሆናል? ከእግዚአብሔር ቤት ከመንፈሳዊ ከእግዚአብሔር ጉባኤ ምን ይላል? ይለያል። በሚመጣው ዓለም ደግሞ ከመንግስተ እግዚአብሔር ይለያል። በዚህ ዓለም ሲል በመጀመሪያ ሞቱ ገነት ማነው ሲኦል፣ በፍጻሜ ዓለም ደግሞ ገሃነመ እሳት። በዚህ አጋጣሚ ሰው ገነት ገብቶ ቀጥታ መንግስተ ሰማያት ይገባል ማለት አይደለም። ሲኦል ገብቶ ቀጥታ ገሃነመ እሳት ይገባል ማለት አይደለም። አለዛማ በቃ ያለቀ ነው። የዛኔ ተራ ወረፋ ማስያዝ ብቻ ነው ማለት ነው ስራው አይደል እንዴ? ከሲኦል ምን የሚሉ ይኖራሉ? የሚወጡ ይኖራሉ። የዘላለም ፍርድ አለ። ጌታ ይመጣላ። ፍርዱ ያኔ ነው የሚከናወነው፣ ያኔ ነው የሚፈጸመው፣ ያኔ ነው የሚጠቃልለው። ያኔ ሲፈጸም ነው ምንም እንለው እንዴ? ምክንያቱም እግዚአብሔር ያወረድ ውስጥ ሲኦል ያወጽ ያልናል እንዴ? እግዚአብሔር ወደ ሲኦል የሚወርድ ያወጣል። አንዳንድ ጊዜ እኮ ለሞቱ ሰዎችም ስንጸልይ እኮ ሐሳባችን ምንድነው? የቤተክርስቲያናችን ኢንተንሽኑ ምንድነው? የጸሎቱ ይሄ ሰው እግዚአብሔርን በድሎ ወደ ሲኦል እንኳን ቢወርድ አንተ ምን አድርገው አውጣው እያልን ነው የምንጸልይ። አንተ አውጣው፣ አንተ ትችልበታለህ፣ ኃጢአቱን ይቅር ብለህ አውጣው እያልን ነው የምንጸልይ። እና ትልቁ ነጥቤን እንዳታስረሱኝና ወደ ዋናው ነጥቤ ስመለስ ምንድነው ያነሳሁት? አንድ ጊዜ ከዛ የሕይወቷ የጠጣ ሰው ዳግመኛ ምን አይልም፣ አይጠማም። በቃ ያቺ ሴት ከጠጣችው ከያዕቆብ ጉድጓድ የሚጠጣ ሰው ግን ምን ይላል? ሁሌ ምን ይላል? ይጠማል። ግልጽ ነው ማውራው። በቃ ስለዚህ እኔ ከምሰጠው የሕይወት ውሃ
የሚጠጣ ምን አይልም አይጠማም። ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ አላት። በቃ አያችሁ፣ በቃ ዮሐንስ 1 ላይ ወደፊት አስታውሱ እንደሆነ ሰዎች ዮሐንስ 3 ላይ በእርሱ የሚያምን የዘላለም ሕይወት አለው አይደለም የሚለው። በቃ የዘላለም ሕይወት ነው። በማመን የሚገኘው ምንድነው? የዘላለም ሕይወት ነው። ባለማመን ደግሞ የዘላለም ፍርድ ነው የሚገኘው። ስለዚህ ይሄ የሕይወት ውሃ በሆነው በክርስቶስ ብታምኚ ምንድነው የምታገኘው? የዘላለም ሕይወት ነው የምታገኘው። አምነው የሚጠመቁ ደግሞ አምነው የተጠመቁ ሰዎችም በጥምቀት የሚያገኙት ምንድነው? የእግዚአብሔር ልጅ የመሆን ስልጣን ነው የሚያገኙት። ይሄ ልጅነት ደግሞ የመቼ? የዘላለም። ምን እስካላሉ ድረስ? እስካልካዱ ድረስ ማለት ነው። ለዚህ ነው ሰው ኃጢአት ስለሰራ እድል አለው፣ ይወድቃል፣ ደግሞም ይላል ይነሳል። ሲክድ ኮምፕሊትሊ ከምን ይወጣል? ከእግዚአብሔር ቅጥር ከእግዚአብሔር ምህረት ነፃ ነው ማለት ነው። የመመለስ እንደውም ዕብራውያን 6 ላይ ቅዱስ ጳውሎስ በጣም የሚናገረው አንድ ጊዜ ብርሃን የበራላቸው መንፈሳዊንም ስጦታ የቀመሱ እንዲህ የሆኑ ካለ በኋላ ከካዱ ምን ይላል? ለነሱ መመለስ በጣም ከባድ ይሆናል ይላል። አያችሁ፣ መካድ በጣም ከባድ ነገር ነው። የካደ ሰው ከብዙዎች እንደው አንዱ ሁለቱ ምን ይላሉ? ይመለሳሉ። ስለዚህ የሚክድ ሰው ከባድ እንትን ይገጥመዋል ማለት ነው። እንደ መካድ ትልቅ ኃጢአት የለም። ዕብራውያን 10:26 ላይ ምንድነው የሚለው? የእግዚአብሔር ልጅ የረገጠ የኪዳኑን መንፈስ ያክፋፋ የኪዳኑን ደም ያክፋፋ የጸጋውን መንፈስ እንደርኩስ ማነው የእግዚአብሔር ልጅ የረገጠ የኪዳኑን ደም እንደርኩስ የቆጠረ የጸጋውን መንፈስ ያክፋፋ የሚብስ ቅጣት ያገኘዋል ይላል ዕብራውያን 10:26 ነው። ስለዚህ ምንድነው ማለት የምፈልገው እዚህ ክፍል ላይ ያነሳው ነጥብ የዘላለም ሕይወት የሚለው በማመን የሚገኝ ነው። ከዛ ሴቲቱ ምን አለች ይላል? ጌታ ሆይ አለች። አሁን ገባት። አሁን ስለ ተራ ውሃ እንደማይወራ ገባት። ምን አለችው? ጌታ ሆይ አንተ ከምትሰጠው ውሃ ስጠኝ ነው አይደል? ምንድነው ያለችው? ቁጥር 15 ላይ ነን። ጌታ ሆይ እንዳልጠማ ውሃ ልቀዳም ወደዚህ እንዳልመጣ ይህን ውሃ ስጠኝ አለችው። አሁን ትንሽ ምን እየሆነች ነው? እየነቃች ነው። በቃ አሁንም ብዙ በመመላለስ ስራ መሸከም ምናምን ሰልችታለች። እቺ ሴት ውሃ የምትቀዳው ባለፈው ተነጋግረናል፣ ያለ ሰዓት በቀትር ነው ውሃ የሚቀዳው አይደለም። ውሃ ወጣት ወይ ማታ ነው የሚቀዳው። እቺ ሴት ከሰፈሩ ሰው ተለይታ የምትመጣበት ምክንያት አላት። እና ጌታ ሆይ እንዳልጠማ ውሃ እንዳልቀዳ ወደዚህ እንዳልመጣ ይህን ውሃ ስጠኝ አለችው። ኢየሱስም ሂጂና ባልሽን ጠርተሽ ነይ አላት ይላል። ሰማችሁኝ? ከባድ ነገር ነው። ሂጂና ባልሽን ጠርተሽ ነይ አላት። ከባድ ጥያቄ ነው ለሱ። ምን አለችው እሷ? ባል የለኝም። ባል የለኝም አለችው። አሁን ይሄንን እናየዋለን። ኦርቶዶክሳዊ ሊቃውንት አባቶቻችን እንዴት እንደሚተረጉሙት እናያለን። ባል የለኝም ስትለው ምን አለ? እውነት ነው፣ እውነትሽን ነው። 5 ባሎች ነበሩሽ፣ ይሄ 6ኛውም ካንቺ ጋር ያለው ምንሽ አይደለም፣ ባልሽ አይደለም ማለት ይላል። ለምንድን ነው እንዲህ አላት ሚላውን ሲተረጉሙ በዛች ሴት ላይ ያደረ አጋንንት ክፉ መንፈስ አለና ባሎች ታገባለች፣ ይገድልባታል። ባሎች ታገባለች፣ ይገድልባታል።
ታገባለች፣ ይገርልባታል። 5 ባሎች አግብታ ምን አድርጎባታል? ገርሎባታል። እንዴት ነው ይሄ የሆነው ቢሉ እንደ ወለተ ራጉኤል ነው። ራጉኤል የሚባል ሰው በዚህ በመጽሐፈ ጦቢት ምዕራፍ 7 ላይ ታሪኩ የተገለጠ ምዕራፍ 7 ቁጥር 10 ላይ ከ80 አሃዱ መጽሐፍ ቅዱስ ነው አሁን ምነግራችሁ። መጽሐፈ ምን እያልኳችሁ ነው? ጦቢት የሚባል ምዕራፍ 10 ቁጥር 17 ላይ ማነው ምዕራፍ 7 ቁጥር 10 እስከ 17 ላይ ሳራ የምትባል ወለተ ራጉኤል ሳራ የምትባል ነበረች። አጋንንት አድሮባት ባሎች ታገባለች፣ ምን ይሉባት ነበር ይላል? ይሞቱባት ነበር ይላል። ስለዚህ ይህቺም ሴት ባሎች ታገባለች፣ ይሞቱባታል። በዚህ ምክንያት ይላል 6ኛውን ሰው አግብታ ከርሱ ጋር አትኖርም። ባል የሌላት ተብዬ እንዳልጠራ በጎረቤት ተቀመጥ ብላ ታስቀምጠው ነበረ እና ባል ሁነኝ ለስምህ መጠሪያ ልሁንህ ብላ አስቀምጣው ነበርና ባል የለሽም አላት የሚል አንደኛ ትርጓሜ መጣ። ትርጓሜ ደግሞ አንድም ተብሎ አላለም የተረጎመው ምንድነው የሚባለው? የኛ ትርጓሜ አልጎሪዝም ነው የሚባለው። አንድም እያለ የሚተረጉም ይሄ ሊትራል የሚባላል ቀጥታ አንድ ብቻ ይሄ ማለት ነው ብቻ ብሎ የሚተረጉም የኢስተርኖቹ አለ። እኛ ምን እያልን ነው የምንተረጉመው? አንድም እያልን እያሳየን ነው የምንሄደው። እንደዚህም ይሆናል ብለን ነው የምናሳየው። እና ሁለተኛው ምን ይላል? እቺ ሴት ያለ ሕግ ታገባ ስለነበረ ያለ ሕግ ታገባ ነበር ትፈታ ነበር። ያለ ሕግ ስለምታገባ 5ቱንም ያገባሻቸው ያለ ምንድን ነው? ያለ ሕግ ነው። አሁንም 6ኛው ካንቺ ጋር ያለው ያለ ሕግ ነው ብሎ አላት ይላል። ይሄን ሲላት ምን አለች? ደነገጠች። በቃ ደነገጠች። አሃ ይሄንን ማንም አያውቅብኝም ከማን በቀር? ከዚህ ሰው በቀር አለች። ማንም አያውቅብኝም ከዚህ ሰው በቀር አለች። ከዛ ምን አለችው? ኢየሱስም ሂጂና ባልሽን ጠርተሽ ወደዚህ ነው ያላት። ሴቲቱም መልሳ ባል የለኝም አለችው። ኢየሱስም ባል የለኝም ማለትሽ መልካም ተናገርሽ፣ 5 ባሎች ነበሩሽና አሁንም ካንቺ ጋር ያለው ባልሽ አይደለም። ሁለቱን ሐሳቦች ወስዳቸዋል አይደለ? ስለዚህ 5 ባሎች ያለ ሕግ ያገባች ምን ትል ነበር? ትፈታለች። 6ኛም አብሯት አለ። በምን ምትኖር ሴት አይደለችም። በሕግ ጋብቻ ምን ምትል ሴት ምትኖር አይደለችም። እና ይሄኛውም 6ኛም ባልሽ አይደለም። በዚህ እውነት ተናግረሻል አለ። እውነትሽን ነው፣ አልዋሸሽም። ምን አላልሽም? አላሽወሽም። በቃ ይሄ 6ኛ የደረስሽው በሕግ ጋብቻ አይደለም። ያ ሁለተኛው ፍቺ ቅድም ያልኳችሁ አጋንንት ያደረባት አጋንንት ባሎቿን ይገል ነበር የሚለው የወለተ ራጉኤልን የሳራን ታሪክ ጦቢትን አምጥተው ይተረጉሙታል ማለት ነው። መልካም ተነገርሽ፣ 5 ባሎች ነበሩሽ፣ አሁንም ካንቺ ጋር ያለው ባልሽ አይደለም። በዚህ እውነት ተናገርሽ አላት። ሴቲቱም ጌታ ሆይ አንተ ነቢይ እንደሆንክ አያለሁ አለች። አሁን ነገሩ ምን እንደሆነ እናያለን። እንደታወቀባት አንድ ነገር እሷ ብቻ የምታውቀው ሌላ ሰው ምንም አይለው የማያውቀው ነገር እንደሆነ ገባት። ነቢይ እንደሆንክ ምን አላለሁ አውቃለሁ፣ አያለሁኝ። ነቢይ ነህ ሰምተናል። ነቢዩ እንደሚመጣ ኦሪትን የሚያውቁ ነበሩ። ከኦሪት የሚያውቁት ነገር አላቸው። ዘዳግም 18ን አንስታ ለሙሴ ምን ብሎት ነበረ? በመጨረሻ ጊዜ እንዳንተ ያለ ነቢይ አስነሳለሁ ከህዝቤ። አው ለሙሴ አይነገረው አንተ ነህ ማለት ነው። በነቢያቱ አፍ የተነገረው፣ በዛ በሙሴ አፍ የተነገረው፣ በሙሴ ሕግ የተነገረው አንተ ነህ ማለት ነው። ወደ ማለት እየመጣች ነው። ጌታ ሆይ አንተ ነቢይ እንደሆንክ አያለሁ። አባቶቻችን በዚህ ተራራ ሰገዱ። አሁን በቀጥታ ከዚህ ከተራው ውይይት ወጣች። ከየትኛው ውሃ
አጠጪ አንተ ማን ነህ ከያዕቆብ ጉድጓድ ከምናምን ከሚለው ሐሳብ ወጣችና ስለምን መጣች? ስለ አምልኮ መጣች። እግዚአብሔርን ስለማምለክ አንተ ነብይ እንደሆንኩ አያለሁኝ እና እግዚአብሔር እንዴት ነው የሚመለከው? የኛ አባቶች በሰማርያ ነው ይላሉ። አይሁድ ደግሞ ንገሩኛ። ቅድም እኮ ነገርኳችሁ። አይሁድ ቤት ነው አልኳችሁ። ማዕከሉ የት ነበረ? ኢየሩሳሌም ማለት ስግደት ቦታው እንዴ? አይሁድ እኮ ሕግ በአመት 3 ጊዜ አይደል እንዴ? ማንኛውም ዕብራዊ ወይም እስራኤላዊ ወንድ መስዋዕት ለማቅረብ ከሀገሩ ወዴት እንዲሄድ ከሄደ ከተበተነበት ሀገር ወዴት እንዲሄድ ወደ ኢየሩሳሌም እንደሚሄድ የበዓለ ጴንጤቆስጤ እኮ ትልቁ እንትን አንዱ እሱ ነው አይደል እንዴ? ለፋሲካ የመጡ ናቸው አይደል እንዴ? በዚያ ብዙ ቋንቋ የሚናገሩ በጣሊያን የሚኖሩ በግሪክ የሚኖሩ በምን የሚኖሩ የተበተኑ ዲያስፖራ የምንለው ማለት ነው። ምን ያሉት የተበተኑት ከሀገራቸው ወጥተው ምን የነበሩት የሄዱት እነዚያ ዲያስፖራዎች ወደ ተመልሰው ወደ ኢየሩሳሌም ይመጣሉ። ለምን? ለመስገድ። ይሄ ጋላቸው የሚሰገደው ለእግዚአብሔር የት ነው ብለው ስለሚያስቡ በኢየሩሳሌም ነው ለእግዚአብሔር የሚሰገደው ብለው ስለሚያስቡና እቺ ሴት ጥያቄ ጠየቀችው። አሁን እነሱን ጥያቄዎች ነው የምናየው። አባቶቻችን ጌታ ሆይ አንተ ነብይ እንደሆንኩ አያለሁ። አባቶቻችን በዚህ ተራራ ሰገዱ። እናንተም ሰው ሊሰግድለት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው። ኢየሱስም እንዲህ አላት፣ አንቺ ሴት እመኚኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል አላት ይላል። ምክንያቱም እስራኤል እግዚአብሔር ራሱ እስራኤልን እንዲሰግዱ ካዘዘባቸው ስፍራ አንዱ ኢየሩሳሌም በመሆኑ ኢየሩሳሌም ያለውን ተራራ የተቀደሰ ተራራዬ ነው የሚል ኢሳይያስ 66:20 ላይ ሄዱና አንብቡ። ምን ይለዋል? የተቀደሰ ምኔ ተራራዬ። አልገባችሁም? ከበዳችሁ እንዴ? ዛሬ ከወትሮ ትንሽ ከበድ ይላል አይልም አይደለ? ገና እኮ ከዚህ የሚከብድ ሐሳቦች እንሰማለን እኮ። የተቀደሰ ምኔ ተራራዬ። ስለዚህ በዚህ ነው ወይ የሚሰገደው አለችው። የኛ አባቶች በሰማርያ ይሰግዳሉ። አንዳንዴ ለእግዚአብሔር ይሰግዳሉ፣ አንዳንዴ ደግሞ አሕዛብ ስለሆኑ ለምን ለጣዖት ይሰግዳሉ። አይሁድ ደግሞ በየት ይሰግዳሉ? በኢየሩሳሌም ይሰግዳሉ። ከዛ እሱ ምን አላት? አዲስ ኪዳን ሲገባ ምንድነው የሚሆነው? ቅድም ያልኳችሁ የክርስቶስ ራሷ የሆነላት ማን? ቤተ ክርስቲያን በየት ናት? የቤተ ክርስቲያን አንዱ ባህሪዋ ዩኒቨርሳል ናት አይደል? ወይም ኩላዊት ናት ወይም ካቶሊክ ናት አይደል እንዴ? ከየት ከሁሉ ወገን ከነገድ ከቋንቋ ከህዝብ ተለይተን ምን ሆንባት? በክርስቶስ አንድ የምንሆንባት። ስለዚህ እንደ ኢትዮጵያዊ ጃንደረባ ወደ ኢየሩሳሌም መሄድ ምን አይልም አያስፈልግም። እግዚአብሔር ቤት አለ፣ በዚህ አለ፣ በእኔ ቤትም ባንቺ ቤትም እግዚአብሔር አለ። ቤተክርስቲያን የምንመጣበት እኮ እግዚአብሔር በቤታችን ስለሌለ አይደለም። ለምን እንደምንመጣው ህብረት እንድናረግ፣ አንደኛ ምስጢራትን እንድንካፈል ነው። ምስጢራት የት እንካፈላለን? በእግዚአብሔር ቤት እንካፈላለን። በህብረት የት እንሆናለን? በቤተ እግዚአብሔር እንሆናለን። በዚህ ነው ዕብራውያን 10:26 ማን ነው ዕብራውያን 10:24 ላይ ምንድነው የሚለው? ለፍቅርና ለመልካም ስራ እንድንነቃቃ እርስ በርሳችን እንተያይ። ጥንት እንደነበረ ልማዳችን እርስ በርሳችን እንተያይ ካለ በኋላ መሰብሰብ እኔ ድግማ ይበረን አንድነታችንን ምን አናድር አንተው ይላል እንጂ እግዚአብሔር የት አለ? በሁሉ ስፍራ አለ። እቤቴ የለም ወይ እዛ የለም ወይ የሚሏችሁ ወጣቶች አሉ አላ አንድ ጊዜ አሴር አው አለ ቤት ግን እግዚአብሔር በሚመለክበት ስፍራ ምን አለ? የህብረት አምልኮ አለ፣ ምስጢራትን መሳተፍ አለ፣ የተለየ በረከትና ቅድስና አለ። ስፍራው ራሱ ለእግዚአብሔር ምን ያለ ነው? የተለየ ነው። ስፍራው ለምንድን ነው? ለእግዚአብሔር የተለየ ነው፣ ቅዱስ ነው።
ቅዱስ ማለት ሲፈታ ቅዱስ የሚለው ንጹህ ልዩ ክቡር ማለት ነው። ቅዱስ የሚለው ፍቺ ቀደሰ ብሎ አከበረ፣ አነጻ፣ ለየ ማለት ነውና የተለየ ስፍራ ነው። ቅዱስ ነው ስፍራውና እቺን እህት ወማኖችን ሴት ይመልስላታል። ጌታዊ አንተ ነብይ እንደሆን ከአያለሁ አባቶቻችን በዚህ ተራራ ሰገዱ፣ እናንተም ሰው ሊሰግድ የሚገባበት ስፍራ በኢየሩሳሌም ነው ትላላችሁ አለችው። ኢየሱስም እንዲህ አላት፣ አንቺ ሴት እመኚኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተስ ለማታውቁት ትሰግዳላችሁ፣ እኛ ግን መዳን ከይሁዳ ነውና ለምናውቀው እንሰግዳለን። መዳን ከየት ነው? ምን ገባችሁ አሁን? መዳን ከማን ነው? ከይሁዳ ነገድ በሆነው በማን ነው? በኢየሱስ ክርስቶስ ነው። ስለዚህ የምንሰግደው በምንድን ነው? በእውቀት በመረዳት በእምነት ነው። ለምናውቀው ነው ምን የምንለው የምንሰግደው። እናንተ እስካሁን እንኳን መዳን በማን እንደሆነ አታውቁም። መዳን ከወዴት እንደሆነ እናውቃለን። አንቺ ሴት እመኚኝ። እሺ ይቅርታ ወደ ክፍሉ እመላለሳለሁ። አንቺ ሴት እመኚኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተ ስለማታውቁት ትሰግዳላችሁ። እኛ መዳን ከይሁዳ ነውና ለምናውቀው እንሰግዳለን። ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል ይላል። አሁን የምናየው ነጥብ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል ሲል በአዲስ ኪዳን በየት ይሰገዳል? በሁሉ ስፍራ አይደል እንዴ? በኢየሩሳሌም ወይም በዚህ ተራራ አለ። የትኛውን ነው? የእሱ አባቶች የሚሰግዱበት ሰማርያን ወይም ደግሞ ኢየሩሳሌም አይደለም። በየት? በሁሉ ስፍራ ሲላት ነው። እናንተ ስለማታውቁት ትሰግዳላችሁ ሲል ሳምራውያን ለእግዚአብሔር እንሰግዳለን ይላሉ። እንደገና ደግሞ ያለ ሕግ ያለ አምልኮ፣ ምክንያቱም እግዚአብሔርን አያውቁም፣ ሕግ የላቸውም፣ እንትን የላቸውም፣ የአምልኮ ስርዓት የላቸው። አይሁድ ግን በሕግ ነበር ምን የሚሉት የነበሩት የሚሰግዱ የነበሩት። እኛ ስለምናውቀው እንሰግዳለን ሲል አይሁድ ከጥንት ጀምሮ ሰማይና ምድርን የፈጠረ አምልኮና ስግደት ለእርሱ ብቻ እንደሆነ በእግዚአብሔር ምን ይሉ ነበር? ያምኑ ነበር። እና የሚሰግዱ ሁሉ በእውነትና በመንፈስ ይሰግዳሉ የሚል ቃል ያመጣል። ቀጥሎ ምን ይላል? ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል። አሁንም በመንፈስ በመንፈስ ምንድነው? መንፈስን በማገናኘት ከማጋር ከእግዚአብሔር ጋር። ለምሳሌ እመቤታችን ስትጸልይ ምን አለች? ወትተሐሰይ መንፈሴ በአምላኬ አለች። መንፈሴ በእግዚአብሔር በመድኃኒቴ ምን ይላታል? ደስ ይላታል። ስለዚህ መንፈስን በማገናኘት መንፈስን በማንቃት መንፈስ ቅዱስን በመሞላት ለምሳሌ ኢሳይያስ ምዕራፍ 26 ቁጥር 9 ላይ እንዲህ የሚል ቃል አለ። በህሊና ከእግዚአብሔር ጋር በመገናኘት ማለት ነው። በመንፈስ የሚሰግዱበት ሲል ኢሳይያስ 26:9 ላይ እንዲህ የሚል ቃል አለ። እስኪ እንሂድና እናንብበው። ትንቢተ ኢሳይያስ ምዕራፍ 26 ቁጥር 9 ላይ ስለዚህም የማምለኪያ ዐፀዶችና የፀሐይ ምስሎች ዳግመኛ እንዳይነሱ የመሰዊያውንም ድንጋይ ሁሉ እንደ ደቀቀ እንደ ኖራ ድንጋይ ባደረገ ጊዜ እንዲሁ የያዕቆብ በደል ይሰራያል። ይህም ኃጢአት የማስወገድ ፍሬ ሁሉ ነው። የተመሸገችውም ከተማ ብቻዋን ሆነች። ከፍ ብዬ ላንብብ። 26 ይቅርታ 27 ላይ ነነበብኩት። 26:9 እሺ። ፍርድን በምድር ባደረክ ጊዜ በዓለም የሚኖሩት ጽድቅን ይማራሉና ነፍሴ በሌሊት ትናፍቅሃለች ይላል።
ነፍሴ በምን በሌሊት ሰው ከእግዚአብሔር ጋር በምን በመገናኘት በምን በመንፈስ ገብቷችኋል አይደለ? በመንቃት ሐሳብን ከማን ጋር ከእግዚአብሔር ጋር በማገናኘት ቅድም እንዳልኳችሁ በኢየሩሳሌም ወይም በሰማሪያ ብቻ አይደለም። በየትም ቦታ ሆኖ መንፈስን ከማን ጋር ከእግዚአብሔር ጋር በማገናኘት ሰዎች የተለያየ ስፍራ ቤተክርስቲያን የሌለበት ስፍራ የሚኖሩ ሰዎች ይኖራሉ አይደል? አይጸልዩም፣ አይሰግዱም። በምን መንፈሳቸውን ከማን ጋር ከእግዚአብሔር ጋር ምን በማድረግ በማገናኘት ቤተክርስቲያን ባለበት አካባቢ ያሉ ደግሞ ሰዎች ምን ይላሉ? ወደ ቤተክርስቲያን ይመጣሉ፣ ከህዝብ ጋር አብረው ያመልካሉ፣ ምስጢራትን ምን ይላሉ? ይካፈላሉ። ስለዚህ ይሄንን ነጥብ በደንብ እንድትወስዱት አሳስባለሁኝ። 8 ሰዓት አለፈ። ስንት ይላል ሰዓት? ከ5 እሺ አንድ ምዕራፍ ላይ እናቆማለን። እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ነገር ግን በእውነት የሚሰግዱት ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊሰግዱለት እንደዚህ ያሉትን ይሻልና እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። ሴቲቱም ክርስቶስ የሚባል መሲህ እንዲመጣ አውቃለሁ፣ እርሱም ሲመጣ ሁሉን ይነግረናል አለችው። ኢየሱስም የምናገርሽ እኔ ነኝ አላት። አሁን ቅድም ያልኳችሁ ነጥብ ዘዳግም ላይ ለሙሴ እንዳንተ ያለ ነቢይ አስነሳለሁ፣ ክርስቶስ የሚባል መሲህ እንደሚመጣ ምን እንላለን? እናውቃለን አለችው። አሁን ወደ ምን እየመጣች ነው እቺ ሴት? እሱን ወደ መረዳት፣ እሱን ወደ ማወቅ እየመጣች ነው። ክርስቶስ የሚለውን ቃል በ4 ቋንቋ ነግሬያችኋለሁ። ዛሬ ከእናንተ ነው መልስ የምጠብቀው። ክርስቶስ ማለት ምን ማለት ነው? አንዱን ስትናገሩ ሌላውን እየተረጎመ ይሄዳል። መሲህ ማለት ነው። ወደኛ ቋንቋ ስትመጡ ቅቡ አሴር እግዚአብሔር ይባርክህ። መሲህ አላችሁ፣ ቅቡ አላችሁ፣ ክርስቶስ አላችሁ። አንድ ቀራችኋል። በዕብራይስጥ አልሰማው። ቅቡ ንግስናው ነው። ቅቡ የተቀባ ንጉስ የሚያሰኘው መቀባቱ ነው አይደለ? ቅቡ ስለሆነ ክርስቶስ ቅቡ ማለት ነው። እሺ ማስያስ አላልኳችሁም? ማን ብያችኋለሁ? ማስያስ በዕብራይስጥ፣ በአረብኛው መሲህ፣ በጽር ወይም በግሪኩ ክርስቶስ፣ በግዕዙ ደግሞ ቅቡ ማለት ነው። ስለዚህ ክርስቶስ እንዲመጣ ወይም መሲህ እንደሚመጣ እናውቃለን አለችው ይላል። ከዚህ በኋላ ማናግርሽ እሱ ነኝ አላት። ከዛ በኋላ የዚህ ሴት ህይወት እየተለወጠ ይመጣል። ከመስማት ወደ መሆን፣ ወደ ምስክሩ ወደ መሆን፣ ስለሱ ወደ መመስከር ስትመጣ እናያታለን። በሚቀጥለው ሳምንት እንደ እግዚአብሔር ፈቃድ ምዕራፍ 4ን እናጠቃልላለን ማለት ነው። ከዛ በኋላ ያለው ያቺ ሴት ወደ ከተማዋ ያደረገችው ጉዞ ለህዝቡ እንዴት እንደመሰከረች የምናይበት ክፍል ነው የሚሆነው። አምላካችን እግዚአብሔር ስላስተማረን፣ ስለመከረን፣ የቃሉን ደጅ ስለከፈተልን ቅዱስ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ምናልባት 2 ነጥቦች አነሳለሁኝ። 2 ነገሮች። አንደኛው እስካሁን ምዕራፍ 4 ደርሰናል። እያንዳንዱ ክፍል ተቀርጾ በቤተክርስቲያናችን ዩቲዩብ ላይ አለ። ማስታወሻም የያዛችሁ የምትማሩ እንዳላችሁ አውቃለሁ። ጥያቄዎች ካላችሁ፣ ማናቸውም ጥያቄዎች ካላችሁ በጽሁፍ ያዘጋጃችሁ ለኔ ትሰጡኛላችሁ። እኔ ስመጣ ከናንተ ጥያቄዎች መልስ ጀምራለሁ ማለት ነው። ጥያቄዎቹን እየመለስኩ ወደ መደበኛው ክፍል እናልፋለን ማለት ነው። ይሄንን ማድረግ ትችላላችሁ። በቴክስት ማድረግ ትችላላችሁ። ቀጥታ ለኔ በወረቀትም ጽፋችሁ ማምጣት ትችላላችሁ። ከዛ በእነሱ ላይ ሀሳብ እየሰጠን 1 ሳምንት ያህል እኔ ጥያቄያችሁን መልስ ሳዘጋጅ ቆያለሁ ማለት ነው። ከዛ በሳምንቱ ለጥያቄዎቻችሁ መልስ
ሰጣለሁ ማለት ነው። እሱ አንደኛው ነው። ሁለተኛው እግዚአብሔር ከፈቀደ ምናልባት ሰኞ ቀን ቀኖች መምረጥ እንችላለን በዙም ይሄንኑ ትምህርት ሪቫይዝ ምናረግበት ምናስታውስበት ፈቃደኛ የሆነና ጊዜ ያለው የተመቸው ሰው ወደዛ የባይብል ስተዲ ግሩፕ ክሬት አድርገን በዙም ለአንድ ሰዓት ያህል ምክክር እናደርጋለን። በአካል ስለማንገናኝ ችለን ከየቤታችሁ ሆናችሁ ይሄን እናደርጋለን እና አሴር ይሄንን ያስተባብራሉ። መቼና እንዴት እንደሚጀመር የግሩፕ እንትን ይከፍታሉ። የቴሌግራም ግሩፕ ምን የሚል ግሩፕ ነው የሚሆነው? ፍራይዴይ የባይብል ስተዲ ግሩፕ የሚል አድርገው እሱን ሰኞ እየተገናኘን እናስታውሳለን። የተማርነውን በየቤታችን ሆነን በጥያቄና መልስ በነጻነት መጽሐፍ ቅዱስን አብረን በማንበብ እናዳብራለን ማለት ነው። ስለዚህ ሰኞ ተጨማሪ ክፍል ይሆነናል ማለት ነው። አላማው ይሄንኑ ዮሐንስ ወንጌል ምን ማድረግ ማለት ነው? የበለጠ ማሰላሰል ማጥናትና ማጠናከር ይሆናል። ስንጀምር ወደ ኋላ ተመልሰን ከማስታወስ ነው የምንጀምረው። የዛኔ እኔ አይደለም የምናገረው፣ ብዙውን የምትናገሩት እናንተ ናችሁ። ከምዕራፍ 1 ነው የምንጀምረው። እኔ ጠያቂ ነኝ የምሆነው፣ እናንተ መላሽ ነው የምትሆኑት። አንድ ሰው ብቻ አይደለም የሚመልሰው፣ ሁሉም ሰው ይመልሳል። ሴት ወንዱ ያለ ችግር በነጻነት ሐሳብ በመስጠት ይሳተፋል ማለት ነው። ይሄን ተስማማላችሁ አይደለ? ስለዚህ አንድ ቀን እናደርጋለን። እኔ ረቡ ቤተክርስቲያናችን ለአንድ አመት ለ10 ወር የሚሰጥ የተከታታይ ትምህርት አገልግሎት ነበር። አሁን ወደ 3ኛው ዙር አልፏል። አሁን 4ኛው ዙር ይቀጥላል ምዝገባ። እሱን ቀን ለዚያው ማቆየት ስለምንፈልግ እሱ ትምህርት ቀጣይነት ያለው ነው። መሰረታዊ ክርስትና ትምህርት የሚባል ተከታታይ ትምህርት አለ። እሱን ብዙዎች እየተማሩ የ3 አመት በላይ ሆኖናል። እዛ ቤተክርስቲያን ከአገልግሎት ከጀመርን ጀምሮ እየቀጠለ አሁን የዚህኛው ባች እየጨረሱ ነው። ከዛ ቀጥሎ አዲስ ምዝገባ እንጀምራለን። እሱንም መሳተፍ ይቻላል። ረቡ ነው። 10 ወር የሚፈጅ ትምህርት ነው። 10 ወር ይፈጃል። መሰረታዊ የክርስትና ትምህርት የሚል ነው። የተለያዩ ርዕሶች አሉ። ወደ 10 የትምህርት አይነቶች አሉት እና እሱ በመደበኛ መከታተል ይቻላል። ይሄንን የአርቡን ግን ለማስታወስና በደንብ ያለን ግንዛቤ ለማስፋት ሰኞ እናደርጋለን። እንደዛ አስባለሁኝ። አሴርን እና ማን ነው በወክል አስተባባሪ የሚሆነው? ዳዊትና አሴር ወይም ዳዊት እስቲ ዞረ ሄው ዳዊት ሁለታችሁን አደርጋለሁ። አሴር ከሴቶች ደግሞ አንቺን ላድርግሽ። ማን ነው ስምሽ? ቤተልሔምን አያችኋት? በቃ ስለዚህ እንዴት አድርገን እንደምናዘጋጅ እሱን እንመካከራለን። ስለነበረን ጊዜ ሁሉ የእግዚአብሔር ስም የተመሰገነ ይሁን። ለጸሎት እንነሳ።